በሱዳንና ሊቢያ ፖለቲካ ውስጥ እጇን እያስገባች ያለችው ግብጽ ምን እየሰራች ነው? ያቋቋመችው የጦር መስሪያ ቤትስ ምን ገጠመው? ከአሜሪካው ፔንታጎን እንደሚበልጥ የተነገረለት የግብፁ ኦክታጎን የጦር መስሪያ ቤት ካይሮን ከጥቃት ሊጠብቃት አልቻለም። ካይሮ በምስራቅ አፍሪካ ባሉ ሀገራት ላይ ተጽዕኖን ለማሳደር ያቋቋመችው መስሪያ ቤት ከሁቲ ድሮን ጥቃት ሊጠብቃት አልቻለም። ሀገሪቱ በሁቲ ጥቃት እየተፈጸመባት የሱዳንን ቀውስ ካልፈታው እያለች ትገኛለች። የቱርኩን የውጭ ጉዳይ ሚኒስትር ሀካም ፊዳንን በኤል አላማይን ያገኙት የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ በጋዛ፣ በሶሪያ፣ በሊቢያ፣ በሱዳን፣ በሶማሊያና በባህር ላይ ደህንነት ጉዳዮች ላይ መምከራቸውን አስታውቀዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከሳውዲ አረቢያና ፓኪስታን መሪዎች ጋር የጋራ ጦር ሲያቋቁሙ የኔቶን ጦር በአንቀጽ 5 ላይ ያሰፈረውን አይነት ህግ በስምምነታቸው ሰነድ ውስጥ ሲደነግጉ የግብፁ ፕሬዝዳንት አብደል ፈታህ አልሲሲ እንዲገኙ ማድረግ አልቻሉም። የአሜሪካን ፔንታጎን በ750 እጥፍ የሚበልጥ የጦር መስሪያ ቤት አቋቁም ያለው ሲሉ የነበሩት አልሲሲ በስምምነት ጠረጴዛው ላይ እንዲገኙ በመሐመድ ቢን ሰልማንም ሆነ ሼባዝ ሻሪፍ ፍቃድ አላገኙም። ለመሆኑ ትልቁን የጦር መስሪያ ቤት ያቋቋመችው ግብጽ ለምን በሀገራቱ የጋራ ጦር ውስጥ አልተካተተችም? ሀገሪቱ ወደዚህ ስብስብ ውስጥ የምትገባ ከሆነ ምን ታጣለች ከሚለውን ጀምር። ከሰሞኑ የቱርኩን የውጭ ጉዳይ ሚኒስትር ሀካም ፊዳንን ተቀብለው ያነጋገሩት የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ ሀገራቸው ግብጽ በሳውዲ አረቢያ፣ ቱርክና ፓኪስታን መካከል የተፈረመውን የመከላከያ ስምምነት ለመቀላቀል ከመወሰኗ በፊት ከህጋዊና ህገ መንግስታዊ አንጻር በማጥናት ላይ ትገኛለች ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ግብጽ ስለ ስምምነቱ ገና ሀሳቡ ሲነሳ ጀምሮ እንደምታውቅ አስታውቀዋል። ታዲያ ካይሮ ለምን የሀገራቱን ጥምረት አልተቀላቀለችም? የኒኩሌር ጦር መሳሪያ ከታጠቀችው ፓኪስታን ከአሜሪካ በመቀጠል ለኔቶ ጦር ትልቁን ድጋፍ እያደረገች ካለው ቱርክና በነዳጅ ሽያጭ ኪሷን ካሳበጠችው ሳውዲ አረቢያ ጋር ህብረት አልፈጠረችም የሚለው ጥያቄ በበርካቶች ዘንድ እንዲነሳ አድርጎታል። የመካው ስምምነት በምን መርህ ላይ ቆመ ነው? በባለፈው ሳምንት የጋራ ጦር ለማቋቋም በመካ ስምምነት ያደረጉት ሶስቱ ሀገራት እርስ በርሳቸው ባላቸው አቅም እንደሚተጋገዙ ተገልጿል። ፓኪስታን የኒውክሌር ኃይልና በርካታ የእግረኛ ጦር አቅም በመፍጠሯ፣ ቱርክ የላቀ ጦር መሳሪያና የድሮን ቴክኖሎጂ በመታጠቋ ከሳውዲ አረቢያ ጋር የጋራ ጦር እንዲያቋቁሙ ያደረጋቸው ሲሆን ሳውዲ አረቢያ ስምምነቱን በገንዘብ ለመደገፍና ስምምነቱ በተግባር ላይ እንዲውል ለማድረግ የሚያስችል ከፍተኛ የፋይናንስ አቅም በመኖሯ ምክንያት ከሀገራቱ ጋር የጋራ ጦር እንድታቋቁም አድርጓታል። በዚህ የሶስትዮሽ ስምምነት ውስጥ ያሉት ሀገራት እርስ በርሳቸው የሚደጋገፉ ሲሆን የፋይናንስ፣ የቴክኖሎጂና የኒውክሌር ከለላ ማግኘት የሚፈልጉ ሀገራት በመሆናቸው ያለማንም ጣልቃ ገብነት የጋራ ጦሩን መመስረት ፈልገዋል። በኢትዮጵያ ላይ ዲፕሎማሲያዊ ጫና ለመፍጠር ከሶማሊያ፣ ከሱዳን ጦር እንዲሁም ከሻዕቢያ ጋር ግንኙነቷን ስታጠናክር የቆየችው ካይሮ ጅቡቲንም በጥቅም ለመያዝ ስትጥር ቆይታለች። ይህንን ጫናዋን ለማጠናከር በህዳሴ ግድቡ ላይ በብቸኝነት ፍላጭ ቆራጭ መሆን የፈለገችው ካይሮ ትልቅ የጦር መስሪያ ቤት ገንብቻለሁ፣ አቅሙ በርካታ ኦፕሬሽኖችን ከሰራው የአሜሪካው ፔንታጎን ይበልጣል ብትልም ከሀገራቱ ጋር የጋራ ጦር ማቋቋም አልቻለችም። ሳውዲና ቱርክ የእስራኤልን ሀያልነት ለመፎካከር የቀጠናውን የኃይል ሚዛን ለመጠበቅና የራሳቸውን ደህንነት ለማጠናከር ፈጣን የሆነ ወታደራዊ ጥምረት መፍጠር ፈልገዋል። ከዓመታት በፊት ከእስራኤል ጋር የሰላም ስምምነት የፈረመችው ግብጽ በጋዛና በጎረቤቶቿ ሱዳን እንዲሁም በሊቢያ ያሉ ቀውሶች ላይ በገለልተኝነትና በአስታራቂነት ሚና እጇን በማስገባት በሀገራት ውስጥ ቀውስ ስታስፋፋ ይህን የአሸማጋኝነት ሚናዋን እንደ ከለላ ስትጠቀምበት ቆይታለች። ይህንን ስሟን ማጣት የማትፈልገው ካይሮ ሀገራቱ ወደ አቋቋሙት የጋራ ጦር የምትገባ ከሆነ በቀጠናው ያላትን የዲፕሎማሲያዊ አሸማጋኝነት ሚና እንደሚያጠፋባትና በስሙ ተከልላ በሀገራት ውስጥ ጥቅሟን ለማስጠበቅ የምትሰራው ስራ እንዲቀርባት እንደሚያደርጋት ተንታኞች እየገለጹ ይገኛል። ከሰሞኑ የቱርኩን የውጭ ጉዳይ ሚኒስትር ሀካም ፊዳን ያገኙት ባደር አብደላቲ ግብጽ ለሱዳን አንድነት፣ ለግዛት ታማኝነት፣ ለሉዓላዊነትና ለብሔራዊ ተቋማት ጽኑ አቋም እንዳላት ሲገልጹ ቆይተዋል። የውጭ ጉዳይ ሚኒስትሩ ሀገሪቱን ለመከፋፈል ወይም የሱዳን መንግስትን አንድነት ለማናጋት የሚደረጉ ማናቸውንም ሙከራዎች ውድቅ እንደሚያደርጉ መናገራቸውን ቲአርቲ ወርልድ ዘግቧል። ከሀገራዊ ጉዳይ ይልቅ በጎረቤት ሀገራት የውስጥ ጉዳይ ላይ ተጠምዳ የምትታየው ካይሮ በሁለቱ የውጭ ጉዳይ ሚኒስትሮች ውይይት ላይ የሊቢያን ስም በተደጋጋሚ እንዲነሳ ስታደርግ ቆይታለች። በሊቢያ የመንግስት ተቋማት ተዋህደው ለፕሬዝዳንታዊና ለፓርላማ ምርጫ መንገድ መክፈት እንዳለባቸው የውጭ ጉዳይ ሚኒስትሩ ባደር አብደላቲ ከቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳን ጋር በነበራቸው ውይይት ላይ ሲናገሩ ታይተዋል። በተጨማሪም የውጭ ሀገራት ቅጥረኛ ተዋጊዎች ከሊቢያ መውጣት እንዳለባቸውም
ባድር አብደላቲ ሲናገሩ ተስተውለዋል። የውጭ ጉዳይ ሚኒስትሩ የሊቢያን የግዛት አንድነት ማስጠበቅና የሊቢያን ሕዝብ ጥቅም ማስከበር አስፈላጊ መሆኑን ሲገልጹ ሀገራቸው ግብጽ ለምን በሊቢያ ፖለቲካ ውስጥ እጇን አስገባች የሚላቸው አልነበረም። ከባድር አብደላቲ ጋር ውይይት ያደረጉት ሀካም ፊዳን በበኩላቸው ቱርክና ግብጽ በሊቢያ ጉዳይ ላይ የጋራ አቋም እንዳላቸው ተናግረው የሀገሪቱን አንድነት፣ የግዛት ታማኝነትና ሉዓላዊነት እንደሚደግፉ እንዲሁም ሀገሪቱን ለመከፋፈል የሚደረጉ ሙከራዎች እንደሚቃወሙ ተናግረዋል። ግብጽ በሊቢያና በሱዳን የውስጥ ፖለቲካ ውስጥ እንዴት እጇን ስታስገባ ቆየች? In 2011, the people rose up in mass protests. Rebels killed Gaddafi. The dictator was gone. ሰሜንና ምስራቅ አፍሪካ ባለፉት 10 ዓመታት ውስጥ በከባድ ፖለቲካዊ፣ ማህበራዊና ወታደራዊ ውጣ ውረዶች ውስጥ አልፈዋል። ከነዚህም ቀጠናዊ ቀውሶች ውስጥ ደግሞ የግብጽ ሚና ምንጊዜም ቢሆን የጎላ ውስብስብና ከፍተኛ አከራካሪ ሆኖ ቆይቷል። ካይሮ ብሔራዊ ደህንነቴን፣ የድንበር ሰላሜንና የውሃ ገመድን ለማስከበር የሚወስደው እርምጃ ነው የምትለው የውጭ ፖሊሲ በጎረቤቶቿና በቀጠናው ሀገራት ዘንድ ግን የውስጥ ጉዳይ ጣልቃ ገብነት፣ የሉዓላዊነት ድፍረትና የሀገራቱን አቅም የማዳከም ስትራቴጂ ተደርጎ ሲወሰድ ቆይቷል። በተለይም በሊቢያና በሱዳን የውስጥ ፖለቲካ ውስጥ ግብጽ የምታደርገው ጣልቃ ገብነት የሁለቱን ሀገራት ህዝቦች ሰላም ከማደፍረሱ ባሻገር የቀጠናውን የኃይል ሚዛን ወደ ከፋ ውጥረትና ዘላቂ አለመረጋጋት መርቶታል። የካይሮን ድብቅና ግልጽ እንቅስቃሴዎች በጥልቀት ስንመረምራቸው በሁለቱ ሀገራት ህዝቦች ዘንድ ከፍተኛ ተቃውሞና ቁጣ የተነሳበት ምክንያት ግልጽ አድርጎ ያስቀምጠዋል። በፈረንጆቹ አቆጣጠር 2011 የሙአመር ጋዳፊ መንግስት ከወደቀ በኋላና የአረብ ጸደይ ማዕበል ሊቢያን ሲያናውጥ ሀገሪቱ ወደ ከፋ የእርስ በርስ ጦርነት፣ የፖለቲካ ክፍፍልና ሀገራት የውክልና ጦርነት የሚያደርጉባት ሀገር አደረጋት። በዚህ ምስቅልቅል ውስጥ ነበር ግብጽ ቀጥተኛ የፖለቲካ የደህንነትና ወታደራዊ ጣልቃ ገብነቷን በስፋት ማፋጠን የጀመረችው። የፕሬዝዳንት አብደል ፈታህ አልሲሲ አስተዳደር በምስራቅ ሊቢያ የሚንቀሳቀሱትንና የሊቢያ ብሔራዊ ጦር መሪ የሆኑትን ጄኔራል ሀሊፋ ሀፍታርን ሙሉ በሙሉ መደገፍ ጀመረ። ካይሮ ለሀፍታር ወታደራዊ ኃይሎች ያቀረበችው ድጋፍ በቀጠናው የኃይል ሚዛን ላይ ትልቅ ተጽዕኖ አሳድሯል። የተባበሩት መንግስታት ድርጅት በሊቢያ ላይ የጣለው የጦር መሳሪያ እገዳ በግልጽ በመጣስ ግብጽ ለሀፍታር ኃይሎች ዘመናዊ የጦር መሳሪያዎችን፣ የታጠቁ ተሽከርካሪዎችን፣ የጥይት አቅርቦቶችን እንዲሁም የተለያዩ የጦር መሳሪያዎችን ድጋፍ ስታደርግ ቆይታለች በማለት በሀገሪቱ ላይ ክስ ማቅረቡ ይታወሳል። በምስራቅ ሊቢያ የሚገኙ የጦር ሰፈር ሙሉ በሙሉ በሚል ደረጃ በግብጽ ወታደራዊ አቅርቦቱ ላይ የተመሰረተ እንደነበረም በርካታ የውጭ መገናኛ ብዙሃኖች ሲዘግቡ ቆይተዋል። ከዚህም ባሻገር የግብጽ የአየር ኃይል በምስራቅና በማዕከላዊ ሊቢያ በተለይም በደርና በሲርቲ አካባቢዎች በሚገኙ የተለያዩ ኢላማዎች ላይ ቀጥተኛ የአየር ድብደባዎችን ፈጽመዋል። ምንም እንኳን ካይሮ ስጋት የደቀኑብኝን ሽብርተኞችን ለመምታት ነው ብትልም እርምጃው ግን የሀፍታርን የፖለቲካና ወታደራዊ ተቃዋሚዎችን ለማዳከም ያለመ እንደነበረ የተለያዩ ዓለም አቀፍ የክትትል ሪፖርቶች አረጋግጠዋል። በዓለም አቀፍና በክልል መድረኮችም ቢሆን የተባበሩት መንግስታት ድርጅት እውቅና የሰጠውን የትሪፖሊውን መንግስት ለማዳከምና በምትኩ የሀፍታርን ህገወጥ ኃይል ህጋዊ ለማስመሰል ካይሮ ከፍተኛ የዲፕሎማሲ ዘመቻ አድርጋለች። ይህ የግብጽ ያልተገደበ ጣልቃ ገብነት በብዙ ሊቢያውያን በፖለቲካ እንቅስቃሴዎችና በዓለም አቀፍ ማህበረሰብ ዘንድ ከባድ ተቃውሞ እንዲገጥማት አድርጓል። የሊቢያ ህዝብና ገለልተኛ ተንታኞች እንደሚገልጹት ግብጽ በሊቢያ ሲቪልና ዲሞክራሲያዊ ስርዓት እንዲገነባ ይልቁንም እንደ ራሱ አይነት ወታደራዊ አምባገነን ስርዓት በካይሮ ሙሉ ቁጥጥር ስር እንዲመሰረት ትሰራለች የሚል ክስም ሲቀርብባት ቆይቷል። ካይሮ ለሀፍታር የሰጠችው ወታደራዊ ድጋፍ ሀፍታር በ2019 ትሪፖሊን ለመያዝ ያደረገውን አጥፊ ዘመቻ አበረታቷል። ይህም በሺዎች የሚቆጠር ሊቢያውያንን ህይወት ከመቅጠፍ ባለፈ ሀገሪቱን በምስራቅና በምዕራብ ክፍፍል ውስጥ እንድትቀመጥ አድርጓታል። የሊቢያ ህዝብ የራሱን እድል በራሱ የመወሰን ነጻ ምርጫ የማካሄድና የራሱን መሪ የመምረጥ መብት በካይሮ ወታደራዊና ጂኦፖለቲካዊ ስር እንዲወድቅ መደረጉ በሀገሪቱ ውስጥ ትልቅ ህዝባዊ ቁጣን ፈጥሯል። ካይሮ ይህንን ጣልቃ ገብነቷን በሱዳንም ስታከናውን ቆይታለች። በ2019 ሀገሪቱን ሲያስተዳደር የነበረው የኦማር አልበሽር መንግስት በህዝባዊ አመፅ ከተወገደ በኋላ ሱዳናውያን ወደ ሲቪልና ዲሞክራሲያዊ ስርዓት ለመሸጋገር ትልቅ ታሪካዊ ተስፋን ሰንቀው የነበረ ቢሆንም ይህ ህዝባዊ ተስፋ በካይሮ ሴራ እንዲከሽፍ መደረጉን በርካታ የሱዳን የፖለቲካ ኃይሎች ሲገልጹ ቆይተዋል። ግብጽ በሱዳን ጦር አዛዥ ጄኔራል አብደል ፈታህ አልቡርሃን ለሚመራው የሱዳን ጦር ያልተገደበ ሙሉ የፖለቲካ የዲፕሎማሲና የወታደራዊ ድጋፍ ስትሰጥ ቆይታለች። በሱዳን የውስጥ ጉዳዮች ላይ ግብጽ ስታከናውናቸው ከነበሩት አወዛጋቢ ተግባራት መካከል በጄኔራል አብደል ፈታህ አልቡርሃንና በመሐመድ ሐምዳን ዳጋሎን የተካሄደውን የጥቅምት 2021 መፈንቅለ መንግስት መደገፏ ሀገሪቱ በሱዳን የውስጥ ፖለቲካ ውስጥ እጇን ስታስገባ መቆየቷን አረጋግጧል። በጠቅላይ ሚኒስትር አብደላ ሐምዶክ ይመራ የነበረውን የሽግግር መንግስት ያፈረሰው ይህ መፈንቅለ መንግስት በግብጽ ቀጥተኛ የፖለቲካና የደህንነት ሽፋን የተደረገበትና የወታደራዊ ኃይል ስልጣን ላይ እንዲቆይ ያደረገ ነበር።
የግብጽ የደህንነት አባላትና ወታደራዊ መኮንኖች በካርቱም በፖርት ሱዳንና በሌሎች ስትራቴጂካዊ ቦታዎች በመገኘት ለሱዳን ጦር የስለላ የታክቲክና የስትራቴጂ ምክሮችን ሲሰጡ ቆይተዋል። ከዚህም በላይ የሱዳን የሲቪል ኃይሎችና ህዝባዊ የለውጥ እንቅስቃሴዎች ያዘጋጇቸውን የህዝባዊ ሽግግር ስምምነቶች ካይሮ በድብቅና በግልጽ ለማደናቀፍ ስትሰራ ኑራለች። ይህም ተግባር የሲቪል አስተዳደር በካርቱም ከተመሰረተ ተጽዕኖ እንደሚያዳክም ካይሮ ስላወቀች መሆኑን ተንታኞች ይገልጻሉ። በተጨማሪም ግብጽ በናይል ወንዝ አጠቃቀምና በታላቁ የህዳሴ ግድብ ጉዳይ ላይ የራሷን ፍላጎት ብቻ የሚያስፈጽም ለራሷ ፍጹም ታዛዥ የሆነ መንግስት በካርቱም እንዲኖር ፍላጎት በማሳየቷ ምክንያት በሱዳን ውስጥ የሲቪል መንግስት እንዳይኖር ትፈልጋለች የሚለው ጉዳይ ተቀባይነት እንዲያገኝ ያደርገዋል። ይህ የግብጽ ጣልቃ ገብነት በሱዳን ህዝብ በተለይም በወጣቶችና በለውጥ ፈላጊዎች ዘንድ ከፍተኛ ቁጣን ቀስቅሷል። ይህንን የግብጽ ሴራ ለመቃወም በካርቱምና በሌሎች ከተማ ጎዳናዎች ላይ የተካሄዱ ግዙፍ ህዝባዊ ሰልፎች ላይ ግብጽ እጅሽን ከሱዳን ላይ አንሺ፣ ሱዳን በጀነራሎችና በካይሮ አትመራም የሚሉ መፈክሮች በጎላ ድምጽ ሲስተጋቡ ቆይተዋል። የሱዳን ህዝብና ተቃዋሚዎች ግብጽን የሚያወግዙበት ሌላ ምክንያት የህዝብን አብዮት በማክሸፏ ነው። በአሁኑ ወቅት በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሚካሄደው አጥፊና አሰቃቂ ጦርነት ውስጥ የውጭ ሀገራት ጣልቃ ገብነት በተለይም የግብጽ ወገንተኝነት ጦርነቱ በንግግር እንዳይቆምና ውድመቱ እንዲራዘም ምክንያት ሆኗል። ይህም ሚሊዮኖችን ለስደትና ለረሃብ ዳርጓል። ከዚህ በተጨማሪም ግብጽ የሱዳን የእርሻ መሬት፣ የተፈጥሮ ሀብትና የባህር በር ለራሷ ብሔራዊ ጥቅም ብቻ ለመጠቀም የፖለቲካ ተጽዕኖን ትጠቀማለች የሚል ጽኑ ስጋት በአሁኑ ወቅት በሱዳናውያን ዘንድ መሰማት ጀምሯል። በአጠቃላይ ሲታይ ግብጽ ከነዚህ ሁለቱ ጎረቤት ሀገራት ውስጥ እጇን የምታስገባው በዘፈቀደ ወይም በድንገተኛ ውሳኔ የተገነባ አልነበረም። የፕሬዚዳንት አልሲሲ አስተዳደር ግብጽ ከሊቢያ ጋር ያላትን ረጅም የበረሃ ድንበርና ከሱዳን ጋር ያላትን የደቡብ ድንበር ሙሉ በሙሉ በቁጥጥሯ ስር ባሉ ኃይሎች ለማስጠበቅ የውስጥ ደህንነቷን ለማረጋገጥ ሲሰሩ ቆይተዋል። ከዚህም በተጨማሪ የውሃ ፖለቲካና የቀጠናዊ የበላይነት ለማግኘት ግብጽ ጎረቤቶቿ ጠንካራና ዲሞክራሲያዊ ያላቸው ሀገር እንዳይሆኑ ይልቁንም ደካማና በካይሮ ላይ ጥገኛ እንዲሆኑ የማድረግ ፖሊሲ ስትከተል ቆይታለች። ነገር ግን ይህ አስተዳደርና አካሄድ በ21ኛው ክፍለ ዘመን ዘላቂ ሰላምን የሚያመጣ ሳይሆን ቀጠናውን ወደ ባሰ ሽብር፣ ጦርነትና ኢኮኖሚያዊ ውድቀት የሚያመራ መሆኑን የቅርብ ጊዜ ክስተቶች ምሳሌ ናቸው። የሊቢያና ሱዳን ታሪክ የሚያስተምረን አንድ ትልቅ እውነት አለ። እሱም የወታደራዊ ኃይል የበላይነት ወይም የውጭ ሀገራት ጣልቃ ገብነት በጭራሽ ዘላቂ ሰላም ሊያመጣ እንደማይችል። የግብጽ መንግስት የድንበር ደህንነቴን አስከብራለሁ በሚል ስም የሚያካሄደው ጣልቃ ገብነት በሁለቱ ሀገራት ህዝቦች ልብ ውስጥ የቀረ ጸረ ግብጽ ስሜት እያሳደገ ይገኛል። የሊቢያና የሱዳን ህዝቦች የራሳቸውን የወደፊት እድል በራሳቸው የማስወሰን መብታቸው ሊከበር የሚገባ ቢሆንም ካይሮ ግን በሀገራቱ የውስጥ ፖለቲካ ውስጥ እጇን ማስገባቷን ቀጥላለች። ይህንንም ተግባሯን በኢትዮጵያ ውስጥ ማከናወን ፈልጋለች። ከፌዴራል መንግስት ጋር ጦርነት ውስጥ መግባት የፈለገው ህወሓት በሻዕቢያ አማካኝነት በመደገፍ ካይሮ ኢትዮጵያን እንደ ሊቢያና ሱዳን ማተራመስ ፈልጋለች። ሀገሪቱ በጎረቤት ሀገራት ላይ የምታደርገው ጣልቃ ገብነት በአስቸኳይ እንዲቆም ማድረግ ለምስራቅ አፍሪካ ሰላም ወሳኝ ቅድመ ሁኔታ እንዳለው እሙን ነው። የሊቢያና የሱዳን ህዝቦች የወደፊት ታሪክና እድል በራሳቸው ህዝባዊ ውሳኔ እንጂ በካይሮ ወይም በሌሎች የውጭ ሀገራት የፖለቲካ ፍላጎት ሊወሰን የማይችል ሲሆን የግብጽ ያልተገደበ ጣልቃ ገብነት የሀገሪቱን ሉዓላዊነት የሚጥስ የዲሞክራሲ ጥረቶችን የሚያከሽፍና የህዝቦችን መከራ የሚያራዝም በመሆኑ በጽኑ ሊኮንኑትና ሊቃወሙት የሚገባው ተግባር መሆኑ ግልጽ ያደርገዋል። የውስጥ አለመግባባቶችን በምክክር ለመፍታት እየሞከረች ያለችው ኢትዮጵያን ለማተራመስ ሌት ተቀን እየሰራች የምትገኘው ካይሮ ቅጥረኛ ወታደሮቿን በሀገሪቱ የተለያዩ ግዛቶች ውስጥ ማሰማራቷን ቀጥላለች። ከላይ በጠቀስናቸው ምክንያቶች ከነ ሳውዲ አረቢያ፣ ቱርክና ፓኪስታን ጋር የጋራ ጦር ማቋቋም ያልቻለችው ካይሮ ከወራት በፊት ያቋቋመችው ትልቁ የጦር መስሪያ ቤቷ ኦክታጎን የሁቲን ድሮኖች መከላከል አልቻለም። ባለ 8 ማዕዘኑ ከ50 ቢሊዮን የአሜሪካ ዶላር በላይ ወጪ ወጣበት ከአሜሪካው ፔንታጎን በ750 እጥፍ ይበልጣል የተባለለትም ተቋም ከ20 እስከ 35,000 ዶላር እንደሚያወጣ የተገመተው የኢራን ድሮን በሁቲ አማካኝነት በባበል አልመንደብ በኩል በሚያልፈው መርከቧ ላይ በፈጸመው ጥቃት 6 ሰዎች እንዲሞቱ ምክንያት የሆነ ሲሆን ይህ ታላቁ ያለችው የጦር መስሪያ ቤቷ ሊከላከሉ አልቻለም። በምስራቅ አፍሪካና በቀጠናው ባሉ ሀገራት ላይ ተጽዕኖን ለመፍጠር ትልቁን የጦር ተቋም ያቋቋመችው ካይሮ በኢራን ድሮን አቅሟ ተፈትኗል።